አሳ ጎርጓሪ ዘንዶ ያወጣል። አሁን በቅርብ ጊዜ እኮ በከተማችን የተፈጸመ ተመሳሳይ የሪል ስቴት ኩባንያ የሰራው ቅሌት አለ። ማን ይናገር? ቢናገርም ወዲያው ይዘመትበታል። ፐርፐዝ ብላክ የተሰኘው የሪል ስቴት ኩባንያ በመሃል አዲስ አበባ የማይታመን ዋጋ ይዞ እንደገና ሌላ የስተት ታሪክ መድገሙን አንርሳ። ፐርፐዝ ብላክ ሙሉ በሙሉ የመሬቱ ባለቤት ባልሆነበትም ሁኔታ እንኳን በቢሊየን የሚቆጠር ገንዘብ ሰብስቦ ዛሬ ድርጅቱ በሕይወት የለም። ተንደርድሮ በርካሽ ቤት አገኘው ብሎ ህልቆ መሳፍርቱ በሰልፍ ሄዶ ከፈለ እና ቤቱም የለም ገንዘቡም የለም። አሁን የተረፈው የሕዝብ እንባ ብቻ ነው። የዚህን ድርጅት ታሪክ ላወራ ብትል ገንዘብ ፈልጎ ነው ይሉሃል። እውነት እንደዚህ ነው የሚዳፈነው። ስንሰርቅ ዝም በሉ ነው ነገሩ። እውነት ስትጽፍ ጀሌዎች ያሰማሩብሃል። እኛ ሀገር ኃላፊነታቸውን የማይወጡ የሪል ስቴት ተቋሞቹ እንዳሉ ሁሉ ቤዛ ቤስቲን ሳይቀበሉ በራሳቸው ገንዘብ የተሟላ መኖሪያ ቤትም ሆነ አፓርተማ የሚሸጡ ታማኝ አደራ የማይበሉ ተቋሞችም አሉ። እነዚህ ተቋሞች ለሕዝብ ክብር አላቸው፣ የሕዝብ እንባን ይፈራሉ። ስለዚህ በኃላፊነት ስሜት ቃል የገቡትን ለመፈጸም በዓይን የሚታይ ግንባታ ሰርተው ለሚገዛ ይሸጣሉ። አንዳንዶቹ በብዙ ምክንያቶች ሊሆን ይችላል ገንዘብ ይቀበላሉ፣ ባሉት ዓመት ግን አያደርሱም። ይሄ የብዙዎች ችግር ነው። ይዘገያሉ። ከዚያም እንሰራለን ያሉትን ቤት ዘግይተውም ቢሆን ያስረክባሉ። ቢያንስ የእነሱ እንኳን ይሻላል። በግራፊክስ የተሠራ አፓርተማ እያሳዩ ከነጭራሹ ከሚሰወሩት። ይህን እውነት መጻፍ ያለመቻል ወይም ምን አገባኝ ብሎ እጅና እግርን አጣጥፎ መቀመጥ ለሕዝብ ተቆርቋሪ ነኝ ከሚል ጸሐፊ የሚጠበቅ አይመስለኝም።